አስተልኝ የተከበራችሁ ተመልካቾቻችን የቢዝነስ ጉዳዮች ወደ እናንተ ይደርሳሉ። አብራችሁን ቆዩ። የኢትዮጵያ የውጭ ምንዛሬ ክምችት በ235 በመቶ መጨመሩ ተገልጿል። የማክሮ ኢኮኖሚ ማሻሻያውን ተከትሎ የመጣ ነው በተባለው ለውጥ በመደበኛና በጥቁር ገበያ መካከል ያለው የውጭ ምንዛሬ ተመን አሁን በከፍተኛ መጠን መጥበቡን የብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። ከማሻሻያው በኋላ በዚህ ዓመት የሸቀጦች ወጪ ንግድ ገቢ በ119 በመቶ የአገልግሎት ወጪ ንግድ ገቢ በ23 በመቶ ከውጭ ሀገር በኋላ የሚላክ ገንዘብ በ22 በመቶ እንዲሁም የውጭ እርዳታ በ93 በመቶ ማደጉም ተናግረዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በነበረበት እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ሚኒስቴሩ የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ ከሰኔ 21 ቀን 2017 ዓ.ም ጀምሮ በሰኔ ወር ሲሸጥ በነበረበት የመሸጫ ዋጋ እንዲቀጥል በመንግስት መወሰኑን አሳውቋል። ሚኒስቴሩ የነዳጅ ማደያዎችና ኩባንያዎች በነዳጅ ውጤቶች ግብይት አዋጅና በአሰራር መመሪያው መሰረት ውሳኔውን ተግባራዊ እንዲያደርጉ አሳስቧል። መረጃው የኢትዮጵያ ፕሬስ ድርጅት ነው። በዝርዝር በምንመለከታቸው ጉዳዮች ደግሞ ስንቀጥል በከተማ አስተዳደሩ የተሰሩ የመሰረተ ልማት ስራዎች በተለያዩ የሙያ ዘርፎች ተመርቀው ስራ ለሚፈልጉ ምሩቃን የስራ ዕድል የፈጠሩ መሆኑን የአዴት ከተማ አስተዳደር ስራና ስልጠና ጽህፈት ቤት አስታወቀ። ጽህፈት ቤቱ በተያዘው በጀት ዓመት ከ5000 በላይ ለሚሆኑ ስራ ፈላጊዎች የስራ ዕድል መፍጠሩንም እንዲሁ ገልጿል። ጌታቸው ስንታየው በዝርዝር ይነግረናል። በአዴት ከተማ አስተዳደር ተከናውነው ለአገልግሎት የበቁ መሰረተ ልማቶች ከተማዋን ሳቢ በማድረግ ለነዋሪዎቿ ውብና ምቹ ከማድረግ በተጨማሪ በተለያዩ የሙያ ዘርፎች ተመርቀው ስራ ይፈልጉ ለነበሩ ስራ ፈላጊዎችም የስራ ዕድል የፈጠሩ መሆናቸውን ነው የአዴት ከተማ አስተዳደር ስራና ስልጠና ጽህፈት ቤት ኃላፊ አቶ በቀለ ምስጋና የተናገሩት። በስራና ስልጠና በተለያዩ ዘርፎች የተመረቁ ምሩቃንን በማደራጀት በኮንስትራክሽን ዘርፍ በተለይ ተደራጅተው በማህበር እንዲሰሩ ትልልቅ ፕሮጀክቶችን ሰብ ኮንትራክት እያያዙ የተወሰኑ ለምሳሌ የወጣት መዝናኛዎችንና የተፋሰስ ስራዎችን በእኛ ተቋም የተደራጁ ወጣቶች እየሰሯቸው ስራዎች ናቸው። ራሳቸውን ችለው ከመስራት ባለፈም በእያንዳንዱ ተግባር በእያንዳንዱ ፕሮጀክት ስራ ወጣቱን እየተደራጀ በእኛ በኩል ለሚመለከተው መስሪያ ቤት በተለይ ከተማና መሰረተ ልማት ጋራ በቅንጅት ነው የምንሰራ። ከተማ አስተዳደሩ በተያዘው በጀት ዓመት ከ5000 በላይ ለሚሆኑ ስራ ፈላጊዎች የስራ ዕድል የፈጠረ ሲሆን በተከናወኑት የመሰረተ ልማት ደግሞ 1000 የሚሆኑት ስራ ፈላጊዎች የስራ ዕድል ተጠቃሚ መሆናቸውን ነው ጽህፈት ቤት ኃላፊው ያስገነዘቡት። በአመቱ ከ5000 በላይ ለሚሆኑ ወጣቶች ቋሚና ጊዜያዊ የስራ ዕድል የፈጠርንበት ሁኔታ ነው ያለ። ከነዚህ መካከል ራሱን የቻለ ኢንተርፕራይዝ አለ። ከ220 በላይ ኢንተርፕራይዞች ተፈጥረዋል። እነዚህ ኢንተርፕራይዞች በኮንስትራክሽን ዘርፍ፣ በምግብ ዝግጅት፣ በባልትና ማለት ነው በእንጨትና ብረታ ብረት እና በሌሎች ዘርፎች ስራ ዕድል ከመፍጠሩም አልፎ ኢንተርፕራይዝ የተፈጠረበት ሁኔታ ነው ያለ። ከተመረቁት ፕሮጀክቶች በስራቸው ከያዙት ጀምሮ ከ1000 ያላነሱ ልጆች በዘንድሮ አመት በተጠናቀቁ ፕሮጀክቶች የተሳተፉበት ሁኔታ ነው ያለው። በስራ ዕድል ፈጠራው ሴቶችና አካል ጉዳተኞችንም ተጠቃሚ ማድረግ መቻሉ ነው ጽህፈት ቤት ኃላፊው አቶ በቀለ ምስጋና የገለጹት። የሴቶች ተሳትፎ ውድድር ላይም ራሱን የቻለ የኛ ተቋም ፐርሰንት አለው። ሴቶች የሚበረታቱበት ፐርሰንት አለው። ሴቶች የአካል ጉዳተኞችና ከቫይረሱ ጋር አብረው የሚኖሩ በሚል ራሱን የቻለ አሰራር ስላለው ቅድሚያ ለነሱ ተሰጥቶ እዚህ ኮንስትራክሽን የሚሳተፉት በአብዛኛው ታማኝም ለስራቸውም ታታሪም ሆነው ስላገኘናቸው በብዛት ሴቶችን ነው እኛ በቅድም የተሰጠን በዞን ደረጃ የሴቶችን ተጠቃሚነት አጉልቶ የሚያሳይ ስለሆነ እቅዳችን ለማሳካትም ሴቶችን በአብዛኛው ተጠቃሚ እያደረግንበት ያለበት ሁኔታ ነው ያለ። የአዴት ከተማ አስተዳደር 5 የከተማ ቀበሌዎች ያሏት ሲሆን 102000 ህዝብ እንደሚገኝባት ከከተማ አስተዳደሩ ያገኘነው መረጃ ያመለክታል።